መታወቂያ ቤት ለቤት ሊሰጥ መሆኑን ሰምተናል። መታወቂያው 5 ዓመት ከሞላቸው ልጆች ጀምሮ እንደሚሰጥም ታውቋል። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎች የሚከታተል ቡድን መቋቋሙ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መታወቂያ ቤት ለቤት ሊሰጥ መሆኑን ሰምተናል። መታወቂያው 5 ዓመት ከሞላቸው ልጆች ጀምሮ እንደሚሰጥም ታውቋል። በአዲስ አበባ ከተማ የፋይዳ ምዝገባ ያላከናወኑ ነዋሪዎችን ተደራሽ ለማድረግ በብሎክ አደረጃጀት እንዲመራ አቅጣጫ መሰጠቱ ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ጋር በጋራ በመሆን እያከናወነ ያለው የፋይዳ ምዝገባ ስራ ከክረምት የ90 ቀን ስራዎች ጋር በጋራ እንዲመራ በአዲስ አበባ ከተማ አስተዳደር አቅጣጫ መሰጠቱ ታውቋል። በዚሁ መሰረትም ጉዳዩ የሚመለከታቸው ተቋማት የእቅድ ዝግጅትና አፈጻጸም ቀርቦ ውይይት ተደርጎበታል። ለውይይቱ መነሻ የሚሆን ገለጻ በሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ቀርቦም ውይይት የተደረገ ሲሆን በማጠቃለያው ላይ እስከ ሰኔ 30 በእቅድ የተለዩ ሴክተር ተቋማት ትኩረት ሰጠው ለመታወቂያ ምዝገባው በትኩረት እንዲሰሩ አቅጣጫ ተሰጥቷል። በከተማው ቀሪ ያልተመዘገቡ እድሜያቸው 5 ዓመት የሞላቸው የከተማው ተማሪዎች እንዲሁም ደግሞ ሌሎች ነዋሪዎችን በመመዝገብ በጊዜ ገደቡ ማጠናቀቅ እንደሚጠበቅ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ማሳሰቢያ ሰጠዋል። ስራው በዲሲፕሊን እንዲመራና በፋይዳ ምዝገባ ወቅት አዲስ አበባ ያሳየችውን ቁርጠኝነት ስራው እስኪጠናቀቅ ተጠናክሮ የሚቀጥል መሆኑን ተናግረዋል። በከተማው የክረምት ስራ በሁሉም ብሎኮች የፋይዳ ምዝገባ እንደ አንድ የሞዴል መስፈርትነት የተያዘ ሲሆን ቀሪ ያልተመዘገቡ ነዋሪዎች የፋይዳ ምዝገባ በብሎክ ደረጃ ተለይቶ እንደሚመራ ተነግሯል። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት በተለይም የዲያስፖራው ማህበረሰብ ላይ ትኩረት በማድረግ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና ሌሎች የንግድ እንቅስቃሴዎችን የሚከታተል ቡድን መቋቋሙን የታወቀው የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ በማተኮር አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን የደረሰ መረጃ ይጠቁማል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር ነው ተብሏል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ ከፍተኛ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑን የተነገረው። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ ሕግ ምክንያት ቤት አልሚዎች ገዢ በማጣት መቸገራቸውን እያስታወቁ ይገኛሉ። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ የቤት አልሚዎችን ዘርፍ እየጎዳው ሲሆን የጥቁር ገበያ እንቅስቃሴውን ይበልጥ ያባብሳል የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው የፈቀደውና በቅርቡ የጸደቀው የንብረት ማስመለስ አዋጅ ሕግ በስራቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የቤት አልሚዎቹ አስታውቀዋል። የቤት አልሚዎቹ በሕጉ ምክንያት ደርሶብናል ካሉት ጉዳት በተጨማሪ አዲሱ ሕግ ጥቁር ገበያውን ይበልጥ ሊያባብሰው እንደሚችልም የኢኮኖሚ ባለሙያዎች ስጋታቸውን ገልጸዋል። በሌላ መረጃ ደግሞ በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፍቃድ ውጭ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስቴር ይህንን የገለጸው ከቀናት በፊት በህዝብ ተወካዮች ምክር ቤት በጸደቀው በወንጀል የተገኘ ንብረትን ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ተሻሽሎ የቀረበውን አዋጅ ይዘት በተመለከተ በሰጠው ጋዜጣዊ መግለጫ ነው። መስሪያ ቤቱ አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ብለዋል። ስለ አዋጁ ማሻሻያ ይዘትና ምንነት ማብራሪያ የሰጡት
የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ኢትዮጵያ በወንጀል ድርጊት የተገኘ ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመቆጣጠር ተቋም ያቋቋመችው በ2002 ዓ.ም ነው ብለዋል። በዚህም የፋይናንስ ደህንነት አገልግሎት መቋቋሙን የተናገሩት ዋና ዳይሬክተሩ ተልዕኮው ደግሞ ሀገራችን የዓለም አቀፍ የፋይናንስ ድርጊት ግብረ ኃይል የሚባለው ምክረ ሐሳብ መተግበር ከሚጠበቅባቸው ከ200 በላይ ሀገራት አንዷ በመሆኑ ነው ሲሉ አስረድተዋል። የፋይናንስ ድርጊት ግብረ ኃይል 40 ቀጥታ አባል ሀገራት አሉት። በተጨማሪም ደግሞ 9 ቀጠናዊ አባል ሀገሮች አሉትም ተብሏል። ከአፍሪካም 3 የምስራቅና ደቡብን የሚያካትተው 21 አባል ሀገራትን የያዘው የምስራቅና ደቡብ አፍሪካን የያዘው ኢስተርን ኤንድ ሳውዘርን አፍሪካ አንቲ ላውንደሪ ግሩፕ የሚባል ሲሆን ኢትዮጵያም ከነዚህ 21 አባል ሀገራት አንዷ መሆኗ ተነግሯል። እነዚህ አባል ሀገራት የፋይናንስ ድርጊት ግብረ ኃይል ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል 40 ምክረ ሐሳቦችን ይተገብራሉ። በየ5 ዓመቱም የእርስ በርስ ግምገማ ያካሂዳሉ ያሉት አቶ ሙሉቀን ሶስተኛውም ግምገማ በመጪው ዓመት ይካሄዳል ብለዋል። እነዚህም ምክረ ሐሳቦች ተግባራዊ ከምናደርግባቸው ህጎች አንዱ ባለፈው የተሻሻለው በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ነው ሲሉ በመግለጫቸው ላይ ጠቁመዋል። የተሻሻለው አዋጅ ኢትዮጵያ ለ12 ዓመታት ስትገለገልበት መቆየቷን ያስረዱት ዳይሬክተሩ የተሻሻለበት ምክንያት ደግሞ ዓለም አቀፉ የፋይናንስ ድርጊት ግብረ ኃይል ምክረ ሐሳቦቹን ከጊዜ ወደ ጊዜ እያሻሻለ በመሄዱ ነው ብለዋል። በዚህም የተሻሻሉ ምክረ ሐሳቦች ስላሉ እነሱን ሊመስል የሚችል ህግ በማስፈለጉና ግብረ ኃይሉም ወንጀሎች እየተለዋወጡ ስለመጡ ሀገራት እነሱን ለመከላከል የሚመጠን የህግ ማዕቀፍ እንዲኖራቸው ስለሚያዝ ነው ብለዋል። የቀድሞ አዋጅ አመንጭ ወንጀሎችን በዝርዝር አያስቀምጥም። ይህም አንዱ የአዋጁ ችግር ነበር ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተሩ አቶ ሙሉቀን አማረ በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌትነት በበኩላቸው አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ህብረተሰቡ ሊረዳው ይገባል ብለዋል። አዲሱ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም ያሉት አቶ አዲስ ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተል አሰራር ነው ብለዋል። ለምሳሌም መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይም አብሮ በመስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ደግሞ ሻጭ መስሎ ሊሆን ይችላል ሲሉ በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌትነት ተናግረዋል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው ግን የፍርድ ቤት ትዕዛዝ ካገኘ ብቻ ነው ያለው የፍትህ ሚኒስቴር እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም። ይህም ፍጹም ስህተት ነው ብለዋል። በሌላ በኩል ደግሞ ዳሸን ባንክ የከበሩ ንብረቶችን የማስቀመጥ አገልግሎት መጀመሩን አስታውቀዋል። ዳሸን ባንክ ለውድ ደንበኞቹ እንደ ዋስትና ሰነድ እንቁ፣ የከበሩ ድንጋዮችን ጨምሮ ሌሎች ውድ ዋጋ ያላቸውን የከበሩ ንብረቶችን የማስቀመጥ አገልግሎት መስጠት መጀመሩን ያስታወቀው የዳሸን ባንክ ትሬጀሪ ማኔጅመንት መምሪያ ዳይሬክተር አቶ አንዱዓለም በለጠ እንደተናገሩት ዘመኑ ባፈራቸው የደህንነት መሳሪያዎች ተደራጅቶ አገልግሎት መስጠት የጀመረው የዳሸን ባንክ የውድ ንብረቶች ማስቀመጥ አገልግሎት በተለያየ ጊዜ በደንበኞች የቀረቡ ጥያቄዎችን ለመመለስ የቀረበ መሆኑን አስታውቀዋል። በተለይም የማዕድን ዘርፉ ላይ ለተሰማሩ የባንኩ ደንበኞች ታቅዶ የቀረበው ይህ አገልግሎት ደንበኞችም እንደ ፍላጎታቸው ከአነስተኛ እስከ ከፍተኛ ሳጥን ወይም ካዝናዎችን ከባንኩ በመከራየት እንደ ወርቅ፣ የከበሩ ማዕድናት፣ ፓስፖርት፣ የጋብቻ ሰርቲፊኬቶች እንዲሁም ደግሞ ሌሎች ውድ የሆኑ ንብረቶችን የሚያስቀምጡበት እንደሆነ አቶ አንዱዓለም ተናግረዋል። የግለሰብ ደንበኞችም ሆኑ ተቋማት በዳሸን ባንክ ቅርንጫፎችና ዲስትሪክቶች ቀርበው አስፈላጊውን ቅድመ ሁኔታ ጨርሰው ወደ ዋና መስሪያ ቤት ቀርበው አገልግሎቱን ማግኘት የሚችሉ ሲሆን የዚህ አገልግሎት ደንበኞች ለዚሁ የሚሆን ልዩ መታወቂያ ይዘጋጅላቸዋል ተብሏል። ለደንበኞች አዲስ አገልግሎት ከማቅረብ ባሻገር ባንኩ ከዚህ ዓመታዊ የኪራይ ገቢ እንደሚያገኝ ሌሎች ደንበኞችን ለማፍራት እንደሚያስችለው የተናገሩት አቶ አንዱዓለም ነገር ግን ትልቁ ነገር ዳሸን ባንክ የደንበኞቹ ንብረቶች ደህንነት አስተማማኝ እንዲሆን የበኩሉን ድርሻ ለመወጣት መቻሉ እንደሆነ ጠቅሰዋል። የደንበኞች ፍላጎትን ያማከሉ አገልግሎቶችን በማቅረብ የሚታወቀው ዳሸን ባንክ ደህንነቱ በከፍተኛ
በከፍተኛ ሁኔታ በሚጠበቀው የዳሸን ባንክ የከበሩ ንብረቶች የማስቀመጥ አገልግሎት ደንበኞቹ እንዲገለገሉ ጥሪ አቅርበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።